በአሁኑ ሰዓት የአማራ ፋኖ አንድ የሆነ ወጥ የሆነ የፖለቲካዊና ወታደራዊ አመራር አደራጅቶና አዋቅሮ ለመጠነ ሰፊ ጥቃት እየተዘጋጀ እንዳለ በቅርቡ የንቅናቄው የህዝብ ግንኙነት ክፍል ኃላፊ አርበኛ አስረስ ማረዳምጤ ለአንከር ሚዲያ በገለጸበት ወቅት አስታውቋል። ስለዚህ መጠነ ሰፊ የሆነ ጥቃት ይጠበቃል። እንግዲህ በተበታተነ ሁኔታ አንድ አሃድ በሆነ መልኩ ሳይንቀሳቀሱ ነገር ግን በአገዛዙ ላይ ከፍተኛ የሆነ ኪሳራ ሲያደርሱ የነበሩ የፋኖ የተለያዩ አደረጃጀቶች አሁን ተሰባስበው በአንድ ወታደራዊ እዝ ስር ሆነው ነው ጥቃት ሊፈጽሙ የሚዘጋጁት። ስለዚህ በአገዛዙ ላይ ሊደርስ የሚችለው ወታደራዊ ኪሳራ ከወዲሁ ከፍተኛ ሊሆን እንደሚችል ነው የሚገመተው። አብይ አህመድ ይሄ ነገር እንደሚመጣ አውቆ ነው ከወዲሁ ፋኖች አይደሉም ከጀርባቸው ኤርትራ አለች ከጀርባቸው ህወሓት አለ የሚል የፋኖን አጠቃላይ እንቅስቃሴ ምክንያት የሌለው የሌሎች ተላላኪ አድርጎ ከፍተኛ የፕሮፓጋንዳ ዘመቻ እየተካሄደ ነው የሚገኘው። በነገራችን ላይ ሰሞኑንም በባህር ዳር ከተማ የምስራቅ እዝ አዛዥ ሌተናል ጀነራል ማመር ተሰማና የአማራ ክልል ምስለኔ አስተዳደር ምክትል ፕሬዝዳንትና የአደረጃጀት ጉዳዮች ኃላፊ ዶክተር ድረሳሌ ስብሰባ አድርገው ነበረ የአጠቃላይ የክልሉን የጸጥታ ሁኔታ ለመገምገም። አስገራሚም ነው። በዚህ ደረጃ በቪዲዮም በሁሉም ማስረጃዎች ተደግፎ እየቀረበ ያለው የፋኖ እንግስጋሴ ምንም እንዳልሆነ አድርገው እየመታናቸው ነው፣ እየጨረስናቸው ነው፣ እየበታተናቸው ነው። የቀሩት ጥቂቶች ናቸው። መሪዎቹን ከጀሌዎቻቸው ለይተን ብቻቸውን አስቀርተናል። የቀራቸው ነገር የለም። የመጨረሻውን ግባተ መሬታቸውን ልንፈጽም 11ኛው ሰዓት ላይ እንገኛለን ያሉ ጀነራል መሐመድ ተሰማ ይሄንን ቃል እሳቸው ብቻ 10 ጊዜ ደግመውታል። በታትነናቸዋል፣ ጣጥፍተናቸዋል፣ ፋኖ የሚባል የለም፣ ዝም ብሎ ቁርጥራጭ አሃዶች ነው ያሉት ብለው ከገለጹ ይሄ ምናልባት 10ኛ ጊዜያቸው እንደሚሆን ምንም ጥርጥር የለውም። ዘሪሁን የአማራ ክልሉን አጠቃላይ ሁኔታ እንዴት ታየዋለህ? አሁን አብዛኛውን ወረዳ ተቆጣጥረዋል። አማራ ክልል ላይ የብልጽግና መዋቅር እንደ ፊኛ አየር ላይ ተንሳፈፈ ነው ብሎታል አርበኛ አስረስ ማረዳምጤ። እንዴት ያየው ነው? ፋኖ እንቅስቃሴ በሚያደርግባቸው ወቅት በተለይ ደግሞ በተለያየ ቡድን ሆነው የሚያደርጓቸውን ጥቃቶች፣ የግዛት ማስፋፋት እና በአጠቃላይ የመንግስትን መዋቅር የመበጣጠስ ሂደቶች ላይ በምናወራበት ወቅት ጥንካሬያቸው እንዳለ ሆኖ የበለጠ ጥንካሬ ለማምጣት ይሄ አንድነት ያስፈልግ ነበር ብለን ስንወያይ ነበር። በተደጋጋሚ ካነሳናቸው ነጥቦች አንደኛው ፋኖ ላይ የነበረው ድክመት ብለን የምናስበው እነዚህ በተለያየ ቦታ ተነጣጥለው የሚገኙ ኃይሎችን አንድ ማምጣት የሚል ነበር። በዚህ ዓመት እጅግ በሚባል ስኬት አንጻር ያንን አንድነት አምጥተውታል። ይሄ እጅግ በጣም አስፈላጊ ነበረ። ምክንያቱም አንድ ሴንትራል ወይም ማዕከላዊ የሆነ እዝ ያስፈልገዋል። እንደዚህ አይነት የሽምቅ ውጊያ ደግሞ ከፍ ባለም ስኬል መንግስትን የበለጠ ለማጥቃት ማዕከላዊ እዝ የሚያስፈልገው ነበረ እና ይሄንን ትልቅ ስኬት ነው። አይ ቲንክ አብይ የሚያስፈራውም ይሄ ነው። አይተም ከሆነ ይሄንን የአንድነት ኃይል በአንድ ጠርንፈው በተገኙ ማግስት ትላልቅ ስፍራዎችን፣ አካባቢዎችን መቆጣጠር ችለዋል። የመንግስትን መዋቅር መበጣጠስ የጀመረው ፋኖ በተቋቋመ ምናልባትም በ3 በ4 ወራት ውስጥ ነው። ያ ትልቅ ስኬት ነው። ይሄኛው ደግሞ የበለጠ የመንግስት መዋቅርን ሙሉ ለሙሉ እስከ ማሽመልመድ የሚደርስ መሆኑን ባለፉት ጥቂት ሳምንታት እንኳን ያስመዘገቡ ድል ምስክር ነው። እንግዲህ አብይም ይሄንን ስለተረዳ ነው ቀደም ሲል የጠቀስከውን ከመንግስት ኮሚኒኬሽን ይሁን ባለስልጣናት የሚወጡ አደናጋሪ ፕሮፓጋንዳዎችን መንዛት የመጀመሪያው ነገር ነው። ሁለተኛ የማህበረሰቡን ቅስም መስበር ነው። ምናልባት በኋላ ላይ እንመለከተዋለን። የሚያደርጓቸውን ግፎች በተለይ በደሃው ገበሬ ላይ፣ በህፃናት ላይ፣ በሴቶች ላይ የሚያደርጓቸው ጥቃቶች ማህበረሰቡ ለፋኖች የሚሰጠውን ድጋፍ እንዲቀንስ ወይ እንዲያቋርጥ ታስቦ ታቅደው የሚደረግ የማህበረሰቡን ሞራል አቅም ጥንካሬ ለመስበር የሚደረጉ እንቅስቃሴዎች ናቸው። ይሄኛው ሁለተኛው ነው። ሌላኛው ደግሞ አጠቃላይ ግርግር መፍጠር ነው። ይሄውም የኢትዮጵያ ባህር በር ያስፈልጋታል። ስለዚህ አንድ ትልቅ ጠላት አለን፣ ይሄንን ጠላት ደግሞ ማጥቃት አለብን የሚል ነው። ከዛ ብቻም ሳይሆን ለምሳሌ የሱዳን ኃይሎችን ኢትዮጵያ ድረስ ማምጣት እና ስልጠና መስጠት፣ ምናልባት ይሄን በኋላ የምንወያይበት ይሆናል። እንደዚሁም ከሶማሊያ ጋር ያለን ግንኙነት የበለጠ እንዲሻክር ማድረግና ጉዳዩ ከድንበር ዘለል ነው። ስለዚህ ፎከስ ማድረግ ያለብን
ልዩነታችን አቻችለን ወደ ውጪ ነው የሚል አይነት ኢሜጅን መፍጠር ነው። ስለዚህ እነዚህ ሶስት ታክቲኮች እንዲጠቀም ያስገደደው የፋኖ ጠንክሮ መውጣትና ግዛቶችን ማስፋፋት ከዛም አልፎ የመንግስት መዋቅር ፍጹም በሚባል ደረጃ በአማራ ክልል እንዳይሰራ ማድረግ መቻል ነው። እንግዲህ ይህ እንቅስቃሴ በአማራ ክልል ብቻም ሳይሆን በሌሎች ክልሎች ላይ በኦሮሚያ ክልል የምትመለከተው ነው። የመንግስት መዋቅር በተለይ እንደ ወለጋ ባሉ አካባቢዎች ላይ እንዳይሰራ ሆኖ የተሰበረበት ነው። ስለዚህ አብይ ያለው አማራጭ ይሄ ሁልጊዜ በፖለቲካ የምንለው ዳይቨርሽነሪ ታክቲክ ወይም ደግሞ ሌላ የቅያስ መንገድ መፈለግ ነው። ስለዚህ ጦርነታችን ሀገር ውስጥ አይደለም፣ ችግራችን ሀገር ውስጥ አይደለም፣ የባህር በር ነው፣ ጠላቶቻችን ከውጭ የሚመጡ ናቸው የሚል ማደናገሪያዎችን መፍጠር ወይም ደግሞ የተቃዋሚ ኃይሎችን ስም መስጠት ከሌሎች ኃይሎች ጋር ወይም ከአሸባሪዎች ጋር ይሰራሉ ማለት ወይም ደግሞ ከውጭ ኃይሎች ጋር ተባብረው የኢትዮጵያን ሕዝብ እያጠቁ ነው የሚል ኢሜጅ መስጠት ይሄ ነው። ሌላው ቅድም የጠቀስኩት የሰብአዊ መብት ጥሰቶችን አፋፍሞ መቀጠል ነው። በተለይ በአማራ ክልል የንጹሃን ገበሬዎችን ሰብል ማውደም፣ ሴቶችን መድፈር፣ ህፃናትን መግደል አንዱ ቅስም በመስበር የፋኖ ኃይሎች ድጋፍ ከማህበረሰቡ እንዳያገኙ ወይም ደግሞ ስሙን ለፋኖች እንዲህ አይነት ጥቃቶችን በመፈጸም ስሙን ለፋኖ በመስጠት ጥላሸት ለመቀባት መሞከር እንግዲህ የተለመዱ የወንበዴ ታክቲኮችን እየተጠቀመ ትመለከታለን። ግን የህዝቦችን እንቅስቃሴ ፋኖም ሆነ ሌሎች ተቃዋሚ ኃይሎች የሚያደርጉትን የነጻነት ትግል ወደ ኋላ የሚያደርግ አይደለም። ምክንያቱም እንደዚህ አይነት ታክቲኮችን ወያኔም ሲጠቀምባቸው የነበሩ ናቸው። የሌሎችም ሀገሮች ልምዶች እንደሚያሳየን የማህበረሰቡን ቀስብ ለመድረግ የሚደረግ ጥረት እንዲያውም ኃይሎችን የበለጠ አጠናክሮ ማህበረሰቡ አንድ እንዲሆን አድርጎ አምባገነን ስርዓት እስከ መጨረሻው የሚገረሰስበትን ምክንያት የሚፈጠር ነው። አብይ አሁን የወር ድንብር አይነት እንቅስቃሴ የሚያደርግበት ወይም ደግሞ ይሄ ራንደም ወክ አይነት ነገር የሰካራም አይነት ጉዞ የሚያደርግበት ወቅት ነው። ማህበረሰቡም የሚወጡ ፌክ ቪዲዮዎችን ይሆን ወይም ደግሞ አሳሳች የመንግስት ፕሮፓጋንዳዎችን ጠንቅቆ መመርመርም ያለበት በዚህ ወቅት ነው። መንግስት በተደጋጋሚ ፕሮፓጋንዳዎችን ይሰራል። ተቃዋሚ ኃይሎችን በመክሰስ ለምሳሌ ከሌሎች የውጭ ሀገር ኃይሎች ጋር ይሰራሉ፣ ህጻናትን ይደፍራሉ የሚል መረጃዎችን በማውጣት ማህበረሰቡን ማደናገር ትልቁ ግቡ ነው። ይህም አንዱ የትግል ስልቱ ነው። የኢትዮጵያ መንግስት መፍረክረኩን የምታውቀው እንዲህ አይነት ተራ አሉባልታዎችን ተራ የጦርነት ታክቲኮችን መጠቀም ሲጀምር፣ እንደዚሁም ደግሞ ህፃናትን መግደል፣ ሴቶችን መድፈር፣ አቅመ ደካሞችን ከቀያቸው ማፈናቀል እንዲህ አይነት ታክቲኮችን ወደ መጠቀም መድረሱን የምታየው መንግስትነቱን አጥቶ ወሮ በላ ወይም ሽፍታ መሆኑን የሚያሳይ ነው። ስለዚህ ይሄ የመጣው ደግሞ እንደ ፋኖ ያሉ ኃይሎች ራሳቸውን ማጠናከር መቻላቸው፣ ልዩነታቸውን አቻችለው ጠንካራ የሚባል ሰራዊት መገንባታቸው፣ ከዛም አልፎ ደግሞ ወሳኝ ወይም ቁልፍ የሚባሉ ቦታዎችን መቆጣጠር መቻላቸው ነው። ስለዚህ አብይ ተፍረክርኮ ያለበት በውር ድንብሩ አዲስ አበባ ብቻ መቀመጫው አድርጎ የሚንቀሳቀስ ቀላዋጭ አይነት መንግስት ነው። ወዴት አቅጣጫ እንኳን እንደሚሄድ አያውቀውም። አንዴ ወደ ሱዳን ይሄዳል፣ አንዴ ወደ ሶማሊያ ይሄዳል፣ አንዴ ወደ ኤርትራ ይሄዳል። የሚጨብጠውና የሚይዘውን ያጣ አይነት መንግስት ነው። ይህ ደግሞ ብረትን ሲግል ነው መጥቀጥቀጥ እንደሚባለው በዚህ ወቅት ነው ኃይሎች የበለጠ ራሳቸውን አጠናክረው ተቃዋሚ ኃይሎች ወደፊት መገስገስ ካለባቸው፣ ወደ ማዕከላዊ መንግስቱ መገስገስ ካለባቸው መገስገስ ያለባቸው። ምናልባት ከዚህ በፊት ስንጠይቀው እንደነበረው ተጨማሪ ነገር ማድረግ ያለባቸው ነገር ቢኖር የውጭ ዲፕሎማሲ ግንኙነታቸውን ማጠናከር መቻል። ምክንያቱም ዓለም አቀፉ ማህበረሰብ ምን እየተደረገ ኢትዮጵያ ውስጥ እንዳለ ማወቅ መቻል አለበት። ቀጣዩ ኃይል ማን እየመጣ እንዳለ ማህበረሰቡ ማወቅ መቻል አለበት። ስለዚህ ራሳቸውን በሀገር ውስጥ አንድ እንዳደረጉት ሁሉ በዓለም አቀፍ ማህበረሰቡ ደግሞ ያደረጉትን ያለው እንቅስቃሴ የሚያሳውቅ ግብረ ኃይል ወይም ደግሞ የውጭ ግንኙነትን የበለጠ የሚያጠናክር ክፍል ያስፈልጋቸዋል። እሱን ማድረጉ የውጭ ዜጎች አገሪቱ ውስጥ እየተካሄደ ያለውን ነገር እንዲረዱ እየመጣ ያለውን ለውጥም እንዲገነዘቡና የበለጠ ደግሞ ድጋፍም እንዲያደርጉ ሁኔታዎችን ያመቻቻል። መሰረት እንግዲህ ዘሪሁን ምናልባት ከፋኖ አንጻር ያለውን ሁኔታ ያገዛዙ የተለያዩ መዋቅሮች እየፈጸሙ ያሉት ግፍና መከራ ከምንም በላይ ሁኔታውን በግልጽ የሚያሳይ ነው። አማራ ክልል ላይ
የአብይ አህመድ ወታደሮች እየፈጸሙ ያሉትን ግፎች በተመለከተ እውነት ያሸነፈ ከሆነ እውነት የአብይ አህመድ አገዛዝ በአማራ ክልል ላይ በወታደራዊም ሆነ በፖለቲካዊ ቁመናው እየገዘፈ ፋኖ እየደቀቀና ከጫወታ ውጪ እየወጣ ከሆነ አንድ ያሸነፈ የሚመጣ ኃይል የሚኖረውን ስነ ልቦና እያየን አይደለም። የሚያሸንፍ ኃይል የበላይነትን የያዘ ኃይል የሚኖረው ስነ ልቦና ይታወቃል። በአሁኑ ሰዓት የአብይ አህመድ አገዛዝ ሰላማዊ ተቋማትን እየደበደበ ነው ያለው። በቅርቡ ደብረ ታቦር ላይ የፈጸመው ተቋማትን የጤና ማዕከላትን ትምህርት ቤቶችን ጭምር ነው በድሮን ያጋየው። ይህንን ወደ ፋኖ በማላከክ ህዝቡን ለማደናበርና የተለየ ምስል ለመፍጠር ሞክሮ ነበር። ያም ከሽፎበታል። አሁን ሰሞኑን ደግሞ በአንዳንድ የአማራ ገጠር አካባቢዎች የአብይ አህመድ ወታደሮች ገብተው የአርሶ አደሮችን ቤት እህሉን እያወጡ ሲደፉ የሚታይበት ቪዲዮ በማህበራዊ ሚዲያ ላይ በስፋት ተሰራጭቷል። እንግዲህ እያሸነፈ ያለ ሰራዊት እንዲህ አይነት ስነ ልቦና ሊኖረው አይገባም። እየተሸነፈ ለመሆኑ ማረጋገጫ አድርጎ መውሰድም ይቻላል። ዘሪሁን እስቲ ቪዲዮውን ባጭሩ እንመልከተው። ዘሪሁን ቪዲዮ ብዙ ነው፣ ሌሎችም የተቀረጹ አሉ። እንግዲህ የአርሶ አደሩን እህል እንደዚህ እየረገጡና እየደፉ ወደ ውጭም አውጥተው ሲበትኑት የሚታይባቸው ሌሎች ቪዲዮዎችም አሉ። ለጊዜው ይሄንን እንደው ለማስረጃ ያህል እዚህ መድረክ ላይ ለማሳየት በሚል ነው። ከዚህ በተጨማሪ ያልተቀረጸ ነገር ግን በመረጃ ደረጃ የሰማነው እነዚህ ወታደሮች ያገኟቸውን የአማራ እናቶችና ሴቶች ደፍረዋቸዋል። ግፍ ነው እየፈጸሙ ያሉት። እንግዲህ ያሸነፈ ከሆነ አብይ አህመድ አማራ ክልል ላይ የበላይነት እያገኘ ከሆነ የፋኖ ኃይል እየተዳከመ ከሆነ እንዴት ነው እንዲህ አይነት ድርጊት ሊፈጽም የሚችለው? ይሄ ለማንም ግልጽ በሆነ መልኩ አገዛዙ ተስፋ እየቆረጠ መምጣቱን የሚያመላክት ሁነኛ ማስረጃ ነው ማለት እንችላለን። ዘሪሁን እጅግ ለማየት የሚዘገንና የሚያስጠይፉ ድርጊቶችን በዜጎች ላይ ማድረግ ነው። የአብይ ስነ ልቦና የሚታወቅ ነው። የደካማ ስነ ልቦና፣ የፈሪ ስነ ልቦና፣ በራስ ያለመተማመን ስነ ልቦና፣ በፍርሃት ውስጥ የተወጠረ ስነ ልቦና። እንዲህ አይነት ስነ ልቦና ያላቸው መሪዎች ደግሞ የሰው ልጅ ሊያደርጋቸው ይችላሉ ብለህ የማትጠረጥራቸውን ነገሮች ሁሉ ሊያደርጉ ይችላሉ። አሁን በቪዲዮ ላይ እንደተመለከትነው እጅግ በሚዘገንን ሁኔታ ሰብአዊ የሆኑ ድርጊቶችን ሲፈጽም ትመለከታለህ። ይሄ የአብይ ማንነት ነው። አብይ ከአባይ ማዶ ያሉ ዜጎችን የሚመለከትበት አይን ከዚህ በፊት እንደተናገረው አቅመቢስነቱን፣ ፈሪነቱን፣ ደካማነቱን በሚገልጽ ሁኔታ ማለት ነው። ስለ አንድ ሀገር የሚጨነቅ ሰው ባህር ዳር ወይም መቀሌ የበለጠ አዲስ አበባ እንድትመስል ወይም ከአዲስ አበባ የበለጠ እንድትገኝ እንጂ በሸሻን እንድትሆን የምትመኝበት ምንም ምክንያት የለም። አብያ ማለት ነው። ከዚህ በፊት መቀሌን በሸሻ አደረግናት ሲል ወይም ሌሎች ከተሞችን በሸሻ እንድትመስል አደረግናት ሲል የማህበረሰቡን ቅስም ለመስበር እስከዚህ ደረጃ እንደርሳለን ነው። በተለይ አማራ ክልል ከተሞችን ማፍረስ ብቻም ሳይሆን የማህበረሰቡን ስሪት፣ ሃይማኖቱን፣ ባህሉን፣ ትውፊቱን፣ ቋንቋውን ማጥፋት ለሱ እርካታው ነው። የባህር ዳር መልማት ወይ መቀሌ መልማት አይደለም የሚያሳስበው። እዚህ በፊት በሸሻን አስመስለናል ከተሞችን ሲል እዚህ የተጀመሩ ልማቶች የሆኑ ወይም ደግሞ የነበሩ ታሪካዊ ሁነቶች አፈር እንዲለብሱ አድርገናል ማለቱ ነው። ይህ የአብይ ስነ ልቦና ነው። አብይ ቀድሞ የተሸነፈ ነው። ስነ ልቦናው በፍርሃት ውስጥ ያለ ነው። አሁንም እያደረገ ያለው የአሸናፊነት አይደለም። አሸናፊነት
ጀስት ከፍርሃቱ የሚመነጭ ፕሮፓጋንዳ ስራ ወሬው ነው። ተግባሩ ግን የሚያሳይ ይሄ ነው። የገበሬዎችን ጎተራ መበዝበር፣ ከጥቅም ውጪ እንዲሆን ማድረግ፣ በየመንገዱ መበተን፣ ማሳን ማቃጠል፣ ሴቶችን መድፈር፣ ህፃናትን መግደል ይሄ ነው ለሱ። ምክንያቱም ፍርሃቱ የሚፈጥርለት ማንነት ጭካኔ ነው። የፈሪ መለያው ጭካኔው ነው። የሰው ልጅ ሊያደርጋቸው ይችላሉ ብለህ ፍጹም የማትገምታቸውን ኢሰብአዊ ድርጊቶች ማድረግ ነው። አብይ ደግሞ ይህንን ለማድረግ ወደ ኋላ ማይል ነው። እንደማይል ደግሞ በተግባር አሳይቷል። እነዚህ ወታደሮች የተላኩትን ነው እየፈጸሙ ያሉት፣ አድርጎ የተባሉትን። ተቃውሞ ያሉትን ፋኖችን አይደለም እያጠቁ ያሉት። እነሱን ማግኘት አልቻሉም። በእነሱማ እየተሸነፉ ነው ያለው። አቅመ ደካማዎችን፣ ያልታጠቁ ሰዎችን፣ ሲቪሊያንን ማጥቃት፣ ህፃናትን መድፈር ትልቁ ግባቸው ይሄ ነው። እንግዲህ የአብይ አስተዳደርም እንግዲህ በታሪክ ውስጥ የሚጠየቅበትና የሚለይበትም አንዱ ነው። ኢትዮጵያ የምትመስል አገር ወይም በታሪክ የምናውቃት አገር እንድትኖርም አይፈልግም። እዚህ ቋንቋ እንዲጠፋ ይፈልጋል። ባህል፣ ትውፊት፣ ሃይማኖቱም እንዳይኖር ይፈልጋል። የኦርቶዶክስ እኮ ሃይማኖት እኮ የሰሜን ሃይማኖት ብሎ የሚያምንም ሰው ነው መሪያችን እንጂ እዛ ውስጥ ያሉ እኮ ዜጎች የራሳቸው እምነት፣ ታሪክ ያላቸው ኢትዮጵያን የፈጠረች ቤተክርስቲያንም ያለችበት ብሎ እኮ የሚያምን አይደለም። የአብይ ጉዞ በፍርሃት ውስጥ ያለ ነው። ፈሪ መሪ ደግሞ ለዚህ ነው የማያስፈልገን። አብይ እኮ ስኖት ከክፋቱ ሁሉ ክፋቱ ፈሪ መሆኑ ነው። የፈሪ ደግሞ ጥፋቶች መለኪያ የላቸው። የሞራል መመንዘሪያ የላቸው። ወይም እንደው ንጹህ ጠረጴዛ ላይ አውጥተህ በቲዮሪ የምታያቸው አይደሉም። በጣም እጅግ የሚዘገንኑ ምናልባት በ16ኛው እና በ17ኛው ክፍለ ዘመን የተደረጉ የሚመስሉ ኢሰብአዊ ጥሰቶችን ነው የሚያደርገው። ይህ ሰው የበሰለም አይደለም፣ በእውቀት የዳበረ አይደለም። በቤተሰብ ማስተዳደጉ ስርዓት ኖሮት ያደገ ሰው ራሱ እንኳን በሚናገረው እንኳን ከተመለከተ ጥላቻ አፍንጫው ድረስ የታጠቀ በፍርሃት ውስጥ የሚዋኝ ስልጣኑን ለማስጠበቅ ያው ስልጣን ከተባለ ከአዲስ አበባ የማይሻገር ስልጣን ነው። እሱ ለማስጠበቅ የህፃናትን አንገት የሚቀላ ወታደሮቹ እንዲህ አይነት ተራ ነገር እንዲያደርጉ የሚጋብዝ አይነት ሰው እዚህ ላይ አሸናፊነት አይደለም የምታየው። ላኪውም የተሸነፈ ነው፣ የሚያደርጉትም የተሸነፉ ነው። በስነ ልቦና በፊዚካልም የተሸነፉ ሰዎች ናቸው። መጀመሪያውኑ ስለ ልቦናው የተሸነፈ ሰው መጀመሪያውን ጦርነት ቦታ የሚሄደው ህፃናትን ለመድፈር፣ ሴቶችን ለመድፈር፣ አቅመ ደካሞችን ለመግደል እንጂ ጎራዴ ለመሞሻለቅ አይደለም። ወይም ደግሞ ጠላቴ ብሎ የሚያስባቸው ጋር ትግል ውስጥ እውነተኛ ትግል ውስጥ ለመግባት አይደለም። ፍርሃታቸው ከአዲስ አበባ ነው የሚጀምረው። ስለዚህ የተላኩትም ያን ፍርሃት ነው የሚያንጸባርቀው። ሰብአዊነት የሚባል ምንም መለኪያ የለበትም በሚያደርጉት ነገር። የኢሰብአዊነት ኢቭን ድርጊታቸው በአሁን ዘመን ውስጥ የምትለካው አይደለም። ምናልባት በዛ ጨለማ ዘመን በ16ኛው በ17 ክፍለ ዘመን ባሉ ልኬቶች የምትለካው እንጂ አሁን ባለንበት ዘመን እንኳን ኢሰብአዊ ድርጊቶች በሌሎችም አካባቢዎች ይፈጸማሉ። በዛ ደረጃ እንኳን በዛ መለኪያ ውስጥ እንኳን የምትለካው አይደለም። የአብይ ሽንፈት የሚጀምረው ከ4 ኪሎ ነው፣ ከአዲስ አበባ ነው፣ ከሚነዛቸው ፕሮፓጋንዳዎች ነው፣ ከሚደሰኩራቸው የውሸት ኢትዮጵያዊነት መልእክቶች ነው። ለሱ ኢትዮጵያዊነት ማለት እዛ አዲስ አበባ የሚያኳኩላት አዲስ አበባና የተቀመጠበት ዙፋን ብቻ ነው። ከዛ ውጪ የሚያስበው ኢትዮጵያዊነት የለም። ኢትዮጵያን ታሪክ የሚያምን አይደለም፣ የሚቀበልም አይደለም። ኢትዮጵያ የመጣችበትን ሂደት እንኳን የሚገነዘብ አይደለም። ዛሬ ኔሽን የምትላት እንደዚህ ተከብራ የነበረች ሀገር ያላት ቫልዩን እንኳን ጠንቅቆ የሚያውቅ አይደለም። የነበረውን የሚያፈርስ፣ የሚንቅ፣ የሚያጣጥል ለሱ ከተማ ማለት ልክ እንደ ዱባይ የሚብለጨለጭ እንጂ የላሊበላ ውቅር አብያተ ክርስቲያናት ወይም ደግሞ የአክሱም ሐውልት የሚገባውም አይደለም። ሴንስ አይሰጡትም። ምክንያቱም በዛ መልኩ የተቀረጸ ሰው አይደለም። አንተ ላሊበላን ወይም አክሱምን የምታይበት መንገድ አይደለም አብይ የሚያየው። ለሱ በጥላቻ መንገድ የሚያያቸው የኔ አይደለም ብሎ የሚያስብ ቋንቋው የኔ አይደለም ብሎ የሚያስብ ሰው፣ ባህሉ የኔ አይደለም ብሎ የሚያስብ ሰው። ስለዚህ እነዚህ አይነት ድርጊቶች ለዚህም ነው አብይን ማሸነፍ፣
አብይን ከስልጣን ማስወገድ የየትኛውም ዜጋ ቅድመ ሁኔታ መሆን የሚገባው አዲስ አበባ ላይ በሚያሽሞነሙናቸው ነገሮች ወይም ደግሞ በሚያሳያቸው ብርቅርቅ ነገሮች አይ ይሄ እኮ እንደው የአዲስ አበባ ከንቲባ ቢሆን ብለህ የምትሳልፈው አይነት ሰው አይደለም። በወንጀል የምትጠይቀው ከስልጣን አውርደኸው ዛሬ ለሰራቸው ባለፉት ዓመታት ለሰራቸው ወንጀሎች የምትጠይቀው ወንጀለኛ ነው። ዘሪው ምናልባት ነው በጣም አስቸጋሪ ነገሩ። ለማንኛውም እስቲ ወደ ሰሜኑ የኢትዮጵያ ክፍል እያጓጓዘ ስላለው ሰራዊቱን በተመለከተ አንዳንድ ነገሮችን ብናነሳ እንግዲህ ይሄ ጦርነት የኢትዮጵያ ጦርነት አይደለም። ምናልባት ከኤርትራ ጋር ጦርነት ከፈነዳ እዛ ሰሜን አካባቢ ኢትዮጵያ ዳግም ወደ ጦርነት ውስጥ የምትገባ ከሆነ የኢትዮጵያ ጉዳይ አይደለም። ብዙዎች እንደሚያምኑት በአሳማኝ ማስረጃዎችና ትንታኔዎች እየቀረበ ያለው ይሄ ጦርነት የተባበሩት አረብ ኤሚሬት ጦርነት ነው በሚል እየተገለጸ ነው ያለው። ለማንኛውም ይሄ ጦርነት ኢትዮጵያን ዳግም ትልቅ ዋጋ ሊያስከፍላት ያለፈው ጠባሳ ገና ሳይሽር ለሌላ መጠነ ሰፊ ለሆነ ኢትዮጵያን ብቻ ሳይሆን ቀጠናውን ሁሉ ወደ ቀውስ ውስጥ ሊከት ወደሚችል ጦርነት አብይ አህመድ ተንደርድሮ እየገባ እንዳለ ምልክቶችን እያየን ነው። ሰራዊቱን እያጓጓዘ ነው። አሁን ይሄ የምትመለከተው ከተለያዩ የሀገሪቱ አካባቢዎች ወደ ሰሜን እየገባ ያለው የአብይ አህመድ የጦር መሳሪያዎች ናቸው። ከፍተኛ የጦር መሳሪያዎች ሰራዊት በበርካታ በሺዎች በሚቆጠሩ አውቶቡሶች ተጭነው እየሄዱ ይገኛሉ። ይሄ ጦርነት ኢትዮጵያ የምትቋቋሙ አይደለም። እስካሁን በገባችባቸው ጦርነቶች ከ1 ሚሊዮን በላይ ዜጎቿን ያጣችበት ነው። በአሁኑ ሰዓት ኢትዮጵያ ለአላስፈላጊ ለሆነ ለሌላ አገር ጥቅም ሲባል ኢትዮጵያን ወደዚህ አይነት ነገር አንደርድሮ እያስገባት እንዳለ በበቂ ሁኔታ ማሳየት የሚቻል ጉዳይ ነው። ይህንንስ እንዴት ታየዋለህ? የተባበሩት አረብ ኤሚሬትስ እሷ ጋር የሚጮህ ጥይት የለም። በእሷ ግዛት የሆነ ከተሞች እኮ የከተሞች ስብስብ እኮ ነች የተባበሩት አረብ ኤሚሬት። ሀገርም እኮ ተብላ ለመጠራት ገና ብዙ ሚቀራት ነች። ታሪክ የላት ምን የላት። ኢትዮጵያን የምታል ታላቅ ሀገር እንደዚህ አይነት ቀውስ ውስጥ እየከተተቻት ነው ያለው። ይሄ ደግሞ ዋና በተላላኪነትና በቅጥረኝነት ይህንን ነገር እያገለገለ ያለው ደግሞ አብይ አህመድ ነው። ምን ማለት ይቻላል? ይህን ጦርነት ኢትዮጵያውያን እንዳይከሰት ማድረግ አለባቸው። አብይ አህመድ የኢትዮጵያዊ አርበኛ ስሜት ይዞ ወደብ ላመጣላችሁ ነው የኢትዮጵያን ታላቅነት ልመልስ ነው በሚል ማዘናጊያና መደለያ ዲስኩሮች ህዝቡን እያዘናጋ ወደ ጦርነት ለማስገባት ከጫፍ ደርሷል። በእርግጥ ህዝቡ ተከትሎታል፣ አብሮት በዚህ ዜማ እየደነሰ ነው። ወደፊት የምናየው ይሆናል። ግን እየመጣ ያለው ዳመና ለኢትዮጵያውያን ጥሩ አይደለም። ያ እንግዲህ ይሄ ፕሮክሲ ዋርነት ነው። የተባበሩት አረብ ኤሚሬትስ የራሷ እቅዶች ያሏት፣ ያን እቅድ ማስፈጸሚያ ደግሞ አንድ ወንበዴ ያስፈልጋል። ለኔ አብይ ወንበዴ ነው። አብይ ደግሞ ምንም ከሰጠኸው ለዶላር ብሎ ሀገርም የሚሸጥ ነው። የዜጎቹንም ነፍስ ለመማገድ ወደ ኋላ የማይል ነው። አሁን እየተመለከትከው እንዳለው ማለት ነው። የኢትዮጵያና የኤርትራ ጉዳይ በብዙ መልኩ መፈተሽ ያለበት ነው። ሁልጊዜ እንደምናወራው ከታሪክ አኳያ ከዓለም አቀፍ ሕግ አኳያ መሆን ያለበት ነገር ምንድነው? ኢትዮጵያ የድንበር የባህር በርን መጠቀም የምትችልባቸው የዓለም አቀፍ ሕጎች ምን ይመስላሉ? ታሪካዊ ዳራዎቹ ምንድናቸው? እነዚህ ምሁራዊ ትንታኔ የሚፈልጉ ጥልቅ የሆነ ዲፕሎማሲያዊ ግንኙነትን የሚጠይቁ በሁለቱ ሀገሮች መካከል ደግሞ ጥልቅ የሆነ ውይይት መደረግ የሚገባው ነው። በዚህ ዘመን ነገሮችን በተቻለ መጠን በውይይት የሚፈታበት እንጂ ወደ ጦርነት የሚካሄድበት አይደለም። ግን አብይ ይህ ጉዳይ ገባውም አልገባውም ጦርነቱን ይፈልገዋል። የአረብ ኤሚሬት ተላላኪ ብቻ መሆኑን ብቻም ሳይሆን ሀገር ውስጥ ያለው ውጥረት እየከፋ መምጣቱ በተለይ በፋኖ ኃይሎች ጥንካሬ ድንጋጤው 4 ኪሎ እጅግ የከፋ ነው። ያን ድንጋጤ ሪፍሌክት የሚያደርጉበት መንገድ ወይ ፕሮጀክት የሚያደርጉበት መንገድ ይፈልጋሉ። ለዚህም ደግሞ የኤርትራን ጉዳይ ማጋጋል ነው። በኢትዮጵያ ታሪክ ውስጥ እንግዲህ እንደምናውቀው የኢትዮጵያ ሕዝብ ድንበር የተነካ የሚሉ ጉዳዮች ብዙ ጊዜ ያሳስቡታል ነው። ስለዚህ ያንን መጠቀም ይፈልጋሉ።
ፋኖም ይሁን ወይም ደግሞ ቲፒኤልኤፍ ወይም የኦሮሞ ነጻ አውጪ ሰራዊት ይሁን በዚህ ጉዳይ ላይ በሀገራዊ ጉዳዩ ላይ ከኛ ጋር አንድ ይሆናሉ። ስለዚህ ሀገር ውስጥ ያለውን ጉዳይ ማዳፈን እንችላለን ወይም ደግሞ አቅጣጫ እናስቀይራለን የሚል ነው ደካማ የፖለቲካ አመለካከት ያላቸው። ይህ ግን የዜጎቻችንን ህይወት የሚቀጥፍ ከዚህ በፊት እንዲህ አይነት ጦርነቶች በመቶ ሺህ የሚቆጠሩ ዜጎቻችንን የቀጠፈ በአብይ ደግሞ ጊዜ እንደምታውቀው ያው የትግራይ ጦርነት አሁን ደግሞ እየተካሄደ ያለው በአማራ ክልል ውስጥ የሚካሄደው ጦርነት እንደዚሁ በሺዎች የሚቆጠሩ ዜጎችን ህይወት እየቀጠፈ ያለ ነው። አሁን አብይ ለአረብ ኤምሬትም ገረድ ሆኖ ይሁን ወይም ደግሞ አሁን ላለው አገር ውስጥ ውጥረት ማስተንፈሻ ይሄንን መምረጡ የበለጠ የሚያስከፍለን ነው። በመጀመሪያ ደረጃ የኢትዮጵያ ሰራዊት አሁን ባለው ሁኔታ ያፈለገውን ድጋፍ ቢያገኝም በጥሩ ሁኔታ ትሬንድ የሆነ በወታደራዊ ሳይንስ ይሁን በተግባርም የተፈተነ አይደለም። በቀላሉ እንኳን የምታየው በአማራ ክልል የሆነው ማየት ነው። ጥቂት ወጣቶች ራሳቸውን ለመከላከል ህብረት ፈጠሩ፣ ፋኖ ብለው ራሳቸውን ጠሩ። ምንም አይነት እንኳን ያን ያህል ጥልቅ የሚሊተሪ እንኳን ስልጠና ሳይወስዱ ያሸነፉት ኃይል ነው። እንግዲህ ይሄ ኃይል ነው መልሶ ደግሞ ከእንደገና የኢትዮጵያን ድንበር አስከብራለሁ ወይም ደግሞ የባህር በር ጥቅሜን አስከብራለሁ ብሎ የሚሄደው። ይሄ ለኢትዮጵያም ውርደት ነው የሚሆነው። ሰራዊቱ በፊዚካል ጥንካሬ ይሁን በሞራል ይሁን እንደዚሁም ደግሞ በአጠቃላይ የሚሊተሪ ሳይንስ የጠነከረ አይደለም። አብዛኞቹ እኮ የ6 ወርና የ3 ወር የሶምሶማ ስልጠና ወስደው ወደ ጦርነት የሚላኩ ናቸው። በአማራ ክልል አይተነዋል፣ በትግራይ ክልልም እንደዚሁ አይተነዋል። አብይ ይሄ ነው እንግዲህ የሚያሳየ አብይ አገር የሚባለውን ነገር አይረዳም። ዛሬ ተነስቶ ለኢትዮጵያ ጥቅም የሚከራከር ለመምሰል ይሞክራል። ነገር ግን አገር ውስጥ ያለው የዜጎች ጥያቄን እንኳን መመለስ ቤዚክ የሚባሉ እንኳን የሰብአዊ መብት ጥያቄዎችን መመለስ ያልቻለ ሰው ስለ ድንበር ሊያወራ ይችላል፣ ስለ ባህር በር ያወራል። ለኔ የፕሮክሲ ዋር ይሁን ወይም የሌሎችን ሀገሮችን ጦርነት የምንዋጋም ቢሆን የሚያስከፍለው ኢትዮጵያኖችን ነው። ዋናው የሚያሳስበንም ያ የሚከፍለው ኢትዮጵያዊ ነው። በሰብአዊ በሰው ኃይልም ይሁን በገንዘብም ይሁን በአጠቃላይ የሀገሪቷን ቁስም ቢሆን በማውደም ያው ራሳችን ላይ የሚመጣ ኪሳራ ነው። ሌላው አብይ እንዳሰበው ግን ሌሎች ኃይሎች ሐሳባቸውን ቀይረው ወይም ደግሞ ከአብይ ጋር መፋለማቸውን ትተው ከሻዕቢያ ጋር ወይም ሌላ ከውጭ ኃይል ጋር ይፋለማሉ የሚለው ነገር ዘበት ይመስለኛል። ምክንያቱም አብይን እንግዲህ ባለፉት ዓመታት ሲያምታታ የሚያውቁ ኃይሎች ናቸው። ማህበረሰቡ ደግሞ ይሄንን ጠቃቆ የሚያውቅ ነው። ስለዚህ ማህበረሰቡ ነው በየሚዲያው የሚያወሩት አክቹአሊ የራሳቸውን ካድሬዎች ነው እንጂ ማህበረሰቡ ልጆቹን ባለፉት 5 ዓመታት አጥቷል። የሰብአዊ መብት የሚከበርባት ሀገር አይደለችም። መንግስት ራሱ በሀገር ውስጥ እንኳን ያሉትን እንኳን ክልሎች መቆጣጠር ያልቻለ ነው። ኦሮሚያ ክልል መቆጣጠር አልቻለም። አማራ ክልል መቆጣጠር አልቻለም። ትግራይ ላይ የሚሆነውን እናያለን፣ መቆጣጠር አልቻለም። የትኛውን ድንበር ነው የሚቆጣጠር? የትኛው መንግስትም ነው ይሄን ተወካይነት የሚወስደው? ኢትዮጵያ ድንበርም የምታስመልስ ይሁን የባህር በር የምታስመልስም ቢሆን የትኛው የሞራል ልዕልና ያለው ወይም የትኛው የሚሊተሪ አቅም ያለው ወይም ደግሞ የትኛው የዲፕሎማሲ አቅም ያለው መንግስት ኢትዮጵያ ውስጥ ኖሮ ነው? ለኔ ፕሮክሲ ዋር መሆኑ ሳይሆን ኢትዮጵያ ይሄን ለማድረግ የሚያስችል የማቴሪያል የሰው እንደዚሁም ደግሞ የሚሊተሪ ሳይንስ ውስጥ አቅም አለ። የሞራልስ ጥያቄውንስ መመለስ ይችላል? ለኔ መሰረታዊ የሚሆነው ይሄ ነው። አብይ እብደት ውስጥ ያለ ነው። አብይ አንዳች ጥይት እንደማይነካው እስካረጋገጠ ድረስ ምንም ማድረግ የሚፈልግ አይነት ሰው ነው። አዲስ አበባ ላይ ምንም ዝር እስካላለ ድረስ እስከ ደብረ ዘይት ወይ ናዝሬት መጥተው እንኳን ቢዋጉ ምንም የማይመስለው የሀገር ድንበር ራሱ ምንድነው የባህር በርስ ምንድነው ብሎ እንኳን ጠልቆ ማሰብና መገንዘብ የሚችል አይነት ሰው አይደለም። ለሱ ዛሬ መኖር ለሱ ዛሬ ስልጣኑን ማስጠበቅ መቻል። ኢትዮጵያዊነት ዲስከር ግን አድባባይ ላይ የሚያወራው ስልጣኔን ለማስጠበቅ ይጠቅመኛል ብሎ የሚያወራው እንጂ በተግባር ያየነው የኢትዮጵያን እሴት የሚጠላ የኢትዮጵያን እምነት ባህል የሚጠየፍ ለማንም የውጪ ሀገር ገረድ ለመሆን ዝግጁ የሆነ ሰው አብይን በሌላ ልትገልጸው የምትችለው ሰው አይደለም። እንዲህ አይነት ጦርነት ላይ አምኖ ልጆቹን የሚልክ ኢትዮጵያዊ ይኖራል ብዬ አላስብም።
በነገራችን ላይ ቀደም ሲል አንተ በተደጋጋሚ ስለ አዲስ አበባ ስታነሳ አንድ ነገር በደንብ እየታየ ነው ያለው ለኢትዮጵያ ሕዝብም ለዓለምም አንዳንድ ምናልባት በክፍያ ተስማምተው ገብተው ይሆን ወይ በተለየ ተልእኮ አናቅም የውጭ ዜጎችም አዲስ አበባን ያዩና ጭራሽ አንዳንዱማ እስከ ማልቀስ ሁሉ የደረሱበት እንደ ኢትዮጵያ እንዲህ ትልቅ ናት ወይ እንደ ኢትዮጵያ አፍሪካን አሁን ሰሞኑን አለት ብለው ፎቶግራፉን ፊት ለፊት ያወጡ ያሉት የአንድ የኬንያ የምክር ቤት አባልም ኢትዮጵያ በጣም አስቀናችን ትልቅ አገር ናት አዲስ አበባን ብቻ ነው ያየው የአብይን አህመድ ብልጭልጭ አምፖል ብቻ ነው ያየው ሌላ ነገር የለም ኢትዮጵያ ያረገዘችውን ግዙፍ አደጋ ግን ማንም ሊረዳ አልቻለም አብይ አህመድ በዚህ ነው ማደንዘዝ የሚፈልገው አዲስ አበባ ላይ በሰራቸው ብልጭልጭ ነገሮች ሌላው ነገር ሁሉ ምንም ነገር አይደለም አዲስ አበባ ኢትዮጵያ ለዛውም የተወሰኑ የአዲስ አበባ አካባቢዎች ይሄ ነው ትልቁ አደጋ ዘሪውን ምናልባት የኢትዮጵያ ሕዝብ አይኑን ገልጦ ማየት ያለበት እስቲ ባለፉት አንድ ሳምንታት የብሔራዊ ቴሌቪዥኖች በተከታታይ ያመጡ ያሏቸውን አጀንዳዎች ብትመለከት ምናልባት መካከለኛ አስተሳሰብ ላለው አብዛኛው ኢትዮጵያዊ ሊያዘናጋ ሊያወናብድ ይችላል አብይ አህመድ እየሰራ ሀገር እየለወጠ ሁሉ ሊመስል ይችላል ነገር ግን ይሄ ምንድነው የሚባለው ሳሩን አይተ ገደሉን እንደሚባለው አምፖሉን እያዩ ኢትዮጵያ አደገች የሚሉ የዋሆች አንዳንዱ ደግሞ በጥቅም ካገዛዙ ጋር የተሳሰሩ ሰዎች ለራሳቸው ለወዳቸውና ለእንጀራቸው ሲል የሚያስተጋቡት